አንደኛ ዜና ምዕራፍ 19 ከዚህም በኋላ የአሞን ልጆች ንጉሥ ናዖስ ሞተ። ልጁም በእርሱ ፋንታ ነገሰ። ዳዊትም አባቱ ስላደረገልኝ ወረታ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው መልእክተኞችን ላከ። የዳዊትም ባሪያዎች ሊያጽናኑት ወደ ሐኖን ወደ አሞን ልጆች ምድር መጡ። የአሞን ልጆች አለቆች ግን ሐኖንን ዳዊት አባትህን አክብሮ የሚያጽናኑህን ወደ አንተ የላከ ይመስልሃልን? ባሪያዎቹስ አገሪቱን ለመመርመር፣ ለማጥፋት፣ ለመሰለልም ወደ አንተ የመጡ አይደሉምን? አሉት። ሐኖንም የዳዊትን ባሪያዎች ወስዶ አስላጫቸው፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ወሬኞችም ሄደው በሰዎቹ ላይ የተደረገውን ለዳዊት አስታወቁት። ሰዎቹም በብዙ አፍረዋልና ተቀባዮች ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አለ። የአሞንም ልጆች በዳዊት ዘንድ እንደተጠሉ ባዩ ጊዜ ሐኖንና የአሞን ልጆች ከመስጴጦሚያ፣ ከአራም መዓካ፣ ከሱባ ሰረገሎችንና ፈረሰኞችን ይቀጥሩ ዘንድ 1,000 መክሊት ብር ላኩ። 32,000 ሰረገሎች የመዓካንም ንጉሥ ሕዝቡንም ቀጠሩ። መጥተውም በሜድባ ፊት ለፊት ሰፈሩ። የአሞንም ልጆች ከየከተሞቻቸው ተሰብስበው ወደ ሰልፍ መጡ። ዳዊትም ይህን በሰማ ጊዜ ኢዮአብንና የኃያላኑን ሰራዊት ሁሉ ላከ። የአሞንም ልጆች ወጥተው በከተማይቱ በር አጠገብ ተሰለፉ። የመጡትም ነገሥታት ለብቻቸው በሜዳው ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ምርጥ ምርጦችን ሁሉ ለይቶ በሶርያውያን ላይ አሰለፋቸው። የቀረውንም ሕዝብ ለወንድሙ ለአቢሳ ሰጠው። በአሞንም ልጆች ላይ ተሰለፉ። እርሱም ሶርያውያን ቢበረቱብኝ እርዳኝ፣ የአሞንም ልጆች ቢበረቱብህ እረዳሃለሁ። አይዞህ፣ ስለ ሕዝባችንና ስለ አምላካችንም ከተሞች እንበርታ፣ እግዚአብሔርም ደስ ያሰኘውን ያድርግ አለ። ኢዮአብና ከእርሱም ጋር የነበረው ሕዝብ ለሰልፍ ወደ ሶርያውያን ፊት ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደ ሸሹ ባዩ ጊዜ እነርሱ ደግሞ ከወንድሙ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ወደ ኢየሩሳሌም መጣ። ሶርያውያንም በእስራኤል ፊት እንደ ተሸነፉ ባዩ ጊዜ መልእክተኞች ልከው በወንዝ ማዶ የነበሩትን ሶርያውያን አስመጡ። የአድር አዛርም ሰራዊት አለቃ ሾፋክ በፊታቸው ነበረ። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ፣ ዮርዳኖስንም ተሻግሮ መጣባቸው፣ ከነርሱም ጋር ተዋጋ። ዳዊትም በሶርያውያን ላይ በተሰለፈ ጊዜ እነርሱ ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 7,000 ሰረገለኞች 40,000 እግረኞች ገደለ። የሰራዊቱንም አለቃ ሾፋክን ገደለ። የአድር አዛርም ባሪያዎች በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ከዳዊት ጋር ታረቁ፣ ገበሩለትም። ሶርያውያንም ከዚያ ወዲያ የአሞንን ልጆች ይረዱ ዘንድ እምቢ አሉ።